በዛሬ ቪዲዮአችን እንግዲህ የምናወራው ቤት የሚያሰሩ ሰዎች የሚሰሯቸው 5 ስህተቶች ምንድናቸው የሚሉትን በዚህ ቪዲዮአችን ላይ የምናወራ ይሆናል ማለት ነው። እስከ መጨረሻው ካያችሁት በጣም ተጠቀሙበታላችሁ። አብራችሁን ቆዩ። በድጋሚ እንኳን ደህና መጣችሁ። በዛሬ ቪዲዮአችን እንግዲህ የምናየው ብዙ ጊዜ ህንጻ በመናሰራበት ሰዓት መኖሪያ ቤት ሊሆን ይችላል ወይም ኮሜርሻል ቢልዲንጎች ስናሰራ የምንሰራቸው ስህተቶች ምንድናቸው፣ እነዛ ነገሮችስ እንዴት እናስተካክል የሚለውን በዛሬው ቪዲዮአችን የምናየው ይሆናል ማለት ነው። ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ያያ ኮንስትራክሽን በተቻለን አቅም በሳምንት 2 ቆንጆ የሆኑ ኮንቴንቶችን ለእናንተ ይዘን የምንመጣ ይሆናል ማለት ነው። ወይም ደግሞ ከኛ ጋር ኮንስትራክሽን ማሰራት የምትፈልጉ ከሆነ መኖሪያ ቤት ሊሆን ይችላል ወይም ደግሞ አፓርትመንቶችን ማሰራት የምትፈልጉ ከሆነ እኛ እጃችንን ዘርግተን እናንተን ሁሌ እንደጠበቅን ነው። ቲክቶክ በዋትስአፕም ሆነ በቴሌግራም ልደውሉልን ትችላላችሁ። 24/7 በተቻለን አቅም አቬለብልን። ካላገኛችሁን እንግዲህ ቮይስ ማስቀመጣችሁ እንዳይረሳ። አንደኛ ብለን የምንነሳው ፕሮፐር የሆነ ዲዛይን አለማዘጋጀት ነው። ብዙ ጊዜ ክላይንት ቤት ለማሰራት ወይም ደግሞ ግንባታ ውስጥ በሚገባበት ሰዓት ላይ እዛው ፔፐር ላይ ጨርሶ ዲዛይኑን ኤቭሪቲንግ ያመነበትን የወደደውንና የፈለገውን በሱ ፍላጎት በሱ በጀት የተሰራውን ዲዛይን እዛው ፓርቲሽኑንም ኤቭሪቲንግ ጨርሶ ዲዛይኑን አለማውረዱ ብዙ ጊዜ ዋጋ ሲያስከፍለው እናያለን። ያ ማለት ምንድነው? ዲዛይናችሁን ጨርሳችሁ ማትገቡ ከሆነ ወደ ግንባታው በምትሄዱበት ሰዓት ላይ ሰዎች ብዙ ጊዜ እየመጡ ኮሜንትም ሲሰጧችሁ ፓኒክ የማድረግ እንዲሁም ደግሞ እነዛን እንዲፈርሱና እንዲስተካከሉ ማድረግ እንዲሁም ላልተፈለጉ በጣም ኤክስተርናል ወጪዎች፣ ዲሌዎች፣ የስራ መዘግየት ኳሊቲ ላይ በጣም አፌክት ይደረጋል። ምክንያቱም አንዱን ካንዱ ስትቆረቁሩ ወይም ደግሞ ቺዝል በምታደርጉበት ሰዓት ላይ ብዙ ጊዜ ዲሌ ሊፈጠር ይችላልና በተቻላችሁ አቅም ይህንን ነገር ፕሮፐር የሆነ ዲዛይን እዛው ላይ መሬት ላይ ጨርሳችሁ ስሪዲያችሁ ላይ ጨርሳችሁ። አሁን አንዳንድ ጊዜ ሌላ ቦታ ዲዛይን ይሰራና እኛ ጋር በሚመጣበት ሰዓት ላይ የምናየው ትልቁ ስህተት ምንድነው? ስሪዲው አርኪቴክቸራል ዲዛይኑ የውስጡ ፓርቲሽን እና ስትራክቸራል ዲዛይኑ አለመመሳሰል። ሲቪል መሐንዲሱ ወይም ደግሞ ግንባታውን የሚሰራላችሁ ሰውዬ ስትራክቸራል ዲዛይኑን ይዞ ነው ተከትሎ የሚሰራው። ተከትሎ ሰርቶ ልክ ቤቱን ከጨረሰ በኋላ አርኪቴክቸራል ፓርቲሽኑ ልክ ሲጀመር ኮምፕሊትሊ የተለየ ነው የሚሆነው ማለት ነው። ከነገና ደግሞ አርኪቴክቸራሉና ስሪዲው ራሱ አለመናበብ፣ ሁለቱም ማይናበቡ ከሆነ አርኪቴክቸራልና ስሪዲው ማይናበቡ ከሆነ ብዙ ጊዜ መሀል ላይ ክፍተት ይፈጠራልና እንደነዚህ አይነት ክፍተቶችን በተቻላችሁ አቅም ካሁኑ ማስተካከል ይኖርባችኋል። ሶስቱም ስትራክቸራልም አርኪቴክቸራልም ስሪዲያችሁም ተመሳሳይ ነው መሆን ያለበት። እኛም ብዙ ጊዜ ፌስ ስለምናደርግ እንደነዚህ አይነት ፕሮብሌሞች በተቻላችሁ አቅም ፔፐር ላይ ፕሮፐር የሆነ ዲዛይናችሁን ጨርሳችሁ መውጣት ይኖርባችኋል ማለት ነው። በሁለተኝነት ደረጃ ደግሞ በጣም ትልቅ ስህተት የሚፈጠረው በጣም ርካሽ የሆነ ኮንትራክተር መርጦ ከናንተ ጋር እንዲሰራ ማድረግ። ያ ማለት ዋጋው ረከሰ ማለት ስራውንም ይሰራዋል ማለት እንዳልሆነም እወቁት። ዋጋውም ተወደደ ማለትም ስራውን ይሰራዋል ማለትም አይደለም። ግን ምንድነው ያንን ኮንትራክተር ሃየር በምታረጉበት ሰዓት ወይም በመቀጥሩበት ሰዓት ላይ የረጅም ዓመት ልምድ አለው ወይ፣ ከዚህ በፊት የሰራቸው ፕሮጀክቶች በምን መልኩ ተጠናቀዋል፣ የማስረከብ አቅምስ አለው ወይ የሚለውን ነገር በደንብ ቼክ ማድረግ ይኖርባቸዋል። ከኛ ጋር በምትሰሩበት ሰዓት ላይ እንግዲህ በጣም ብዙ ያስረከብናቸው ሳይቶች ስላሉ እነሱንም በአካል ሄዳችሁ ቪዚት ማድረግ ትችላላችሁ። እዚሁ ቪዲዮ ላይም ስለምንፖስት እነዛን ቪዲዮዎች ማየት ትችላላችሁ ማለት ነውና ምን ጊዜም የኮንትራክተሩ ሬፑቴሽን ማየት ቴክኒካል፣ ያው በጨረታ ስናስበው ቴክኒካል ዶክመንት እና ቢድ ዶክመንት ሲዘጋጅ ቴክኒካል እና ፋይናንሻል ዶክመንት የምንለው አለ። የኮንትራክተሩ ቴክኒካል ዶክመንቶች ወይም ደግሞ ከዚህ በፊት ሰርቶ ያስረከባቸውን ፕሮጀክቶች ይታያሉ። መኖሪያ ቤት በምታሰሩበት ሰዓትና እንደ ግለሰብ ስታሰሩ ግን ብዙ ጊዜ የማየት ቻንሶቹ ላይኖሯችሁ ይችላልና ያንን ነገር ቼክ ማድረግ ይኖርባችኋል። እንዲሁም ደግሞ ቺፕ የምትቀጥሩት ሰውዬ ከገበያው በጣም ወርዶ የሚሰራላችሁ ከሆነ ሜቢ ያ ኮንትራክተር ስራ ሳይኖረው ሊሆን ይችላል። እናንተ ጋር መግባት ፈልጎ ለመያዝ ይፈልጋል። ያን በሚያደርግበት ሰዓት ላይ በጣም ቺፕ የሆነ ፕራይስ ይዞ ሊገባ ይችላል። ኦር ደግሞ ሌላ ቦታ ስራውን እየሰራ ገንዘብ በጀት በጣም ሲቸገር የእናንተን ስራ በቺፕ ይይዝና ከዛ በኋላ ከዛች ከሚያገኛት ደግሞ ሰማው ትንፋሽ ትሰጠዋለች ማለት ከእናንተ ከሚያገኘው አድቫንስ ተቀብሎ የት ይከፍላል ማለት ነው። ከዚህ በፊት የያዛቸው ፕሮጀክቶች ላይ ሊከፍልበት ይችላል። ያ በሚሆንበት ሰዓት ላይ የእናንተ ሳይት ላይ የካሽ ፍሎ እጥረት ይፈጠርና የሚገቡት ሙያተኞች በጣም በርካሽ ዋጋ ይገቡና ስራችሁንም ሊያበላሹ ይችላሉ ማለት ነውና በተቻላችሁ አቅም ሁሌ ስትከፍሉ ሪዝነብል የሆነ ፕራይስ ለመክፈል ሞክሩ። ያያ ኮንስትራክሽን ላይ እንግዲህ ተመራጭ ከሚያደርገን ነገር ምንድነው? ሰራተኞቻችንን ስንከፍል ፕሮፌሽናል የሆኑ ሙያተኞች ስለሆኑ ፕሮፌሽናል የሆነ ፕራይስ ነው የምንሰጣቸው። ያ ማለት ገበያ ላይ ያለው ዋጋ ለሴ የብሎኬት ዋጋ አሁን ያለበት ከረንት ዋጋ ብለን ኤግዛምፕል እንውሰድና 200 ብር ከሆነ ፕሮፌሽናል እኛ ሙያተኛም ብለው
እስከ 300 እስከ 400 ብር ልንከፍል እንችላለን። ፕራይሳችን ብዙ ጊዜ ስንሰጣችሁ ያው ማርኬት ትንሽ ከፍ ያለ ፕራይስ ልንሰጣችሁ እንችላለን። ያ በሚሆንበት ሰዓት ምንድነው ፕሮፌሽናል የሆነ ሙያተኛ ታይማችንን ጠብቀን በስኬጁላችን መሰረት ስለምንሰራ ያንን ደግሞ ለማድረግ ደግሞ መከፈል ስላለበት ለሙያተኛው ኮንትራክተሩም ደና ኮምፐንሴት መደረግ አለበት ብለን ስለምናስብ ጽድት ያለም ስራም ደግሞ ለእናንተ አውትከሙ ጥሩ ይሆናል ማለት ነው። ሶስተኛ ደረጃ ደግሞ የምትገዟቸው ማቴሪያሎች ኳሊቲውን አንደርስታንድ ሳታረጉ ወይም ደግሞ ያለውን ኳሊቲ ሳትረዱ እቃዎቹ መግዛት ነው። ብዙ ጊዜ ህንፃ ለማሰራት በምትፈልጉበት ሰዓት ላይ የተለያዩ አይነት ማቴሪያሎች ግብአቶች አስገቡ ትባላላችሁ። እነዛ ግብአቶች ዋጋቸው ስለተወደደ ብቻ ኳሊቲያቸውን የጠበቁ ማለት ነው አይደለም። ኳሊቲያቸው ተወደደ ማለት ዋጋቸው ጨመረ ማለት ሜቢ በብራንዳቸው የጮኸ ስለሆነ ኳሊቲያቸው ከፍ ያለ ሊሆን ይችላል። ግን ምንድነው ኳሊቲውን ቴስት ማድረግ ግድ ይላል። ያንን ለማግኘት እንግዲህ ከተለያዩ ሙያተኞች ጋር አብሮ መነጋገር ያስፈልጋል። ከመሐንዲሶች ጋር ኮሙኒኬት አድርጎ የተለያዩ ኢንፎርሜሽኖችን ጋዘር ማድረግ ይኖራል። አዲሽናል ደግሞ ካስፈለገም ደግሞ ሄዶ ቴስት ማስደረግም ይሆናል ማለት ነው። ብረት ቴስት ይደረጋል፣ ኮንክሪት ቴስት ይደረጋል። የተለያዩ አይነት ሜቶዶች አሉ። ከዚህ በፊት የሰራናቸው ቪዲዮዎች ስላሉ እነሱን ቼክ ማድረግ ይችላልላችሁ። ኳሊቲ ቴስት ለማድረግ እንዴት ምን ይመስላል የሚለው ግን እነዚህ ነገሮች ማየት ይኖርባቸዋል ማለት ነው። በአራተኛነት ደረጃ በጀታችሁን አለማስተካከል። ብዙ ጊዜ በጀት በምትሰሩበት ሰዓት ላይ ግንባታ ላይ ስትገቡ በጀታችሁን ካሁኑ ነው አጽድታችሁ መነሳት ያለባችሁ። ምን ያህል ኮስት ያደርገኛል፣ ምንድነው ከኔ የሚጠበቀው፣ እንዲሁም ደግሞ ኦቨርሄድ ኮስቶች ወይም ደግሞ ያልተጠበቁ ኮስቶች ለሰራተኛ ሊሆን ይችላል፣ የጫኛ አውራጅ ሊሆን ይችላል፣ የተለያዩ ወጪዎች ይኖርባቸዋልና እነዚህ ነገሮች በደንብ ሪሊስቲክሊ ቁጭ ብሎ አስቦ ማውጣት ይኖራል። እንዲሁም ደግሞ ጊቭ ኦር ቴክ ኦቨርሄድ ኮስቴ እስከ ስንት ሊሆን ይችላል፣ እዚህ ጎይንግ ቱ ቢ 20% ሊሆን ይችላል፣ 10% ሊሆን ይችላል ወይ ቶታል ኮስቴ ጭምር እነዚህ ነገሮች መስራት ይኖርባቸዋል። አንዳንድ ጊዜ በጀት ሲደረግ ከታሰበው ውጪ ሊሆን ይችላል እና ያ የሚሆንበት ምንድነው አንዳንዴ ቁፋሮ ላይ ሲቆፈር ድንጋይ ሊገኝ ይችላል። ያ አዲሽናል ኮስት ነው። ቁፋሮ ተቆፍሮ ደግሞ ግንባታው ከተሰራም በኋላ ደግሞ ኮንትራክተሩ በሆነ ምክንያት ደግሞ ከናንተ ጋር ሊጋጭና ፕራይስ ሊጨምር ይችላል። ኢንፍሌሽኑ እንዳለ ነው። እነዚህ ነገሮች ምንድነው ካሁኑ ፕላን አድርጎ ሪሊስቲክ የሆነ በጀት ያስፈልጋቸዋል። ያ ማለት የሆነ ብር ይዛችሁ ያ ማለት አሁን ባለበት ከረንት ሲቹዌሽን የሆነ ገንዘብ ይዛችሁ ተነስታችሁ የማያስጨርሳችሁ ከሆነ ማስጨረስ እስካለበት ድረስ በጀት አድርጋችሁ ነው መነሳት ያለባችሁ። አሁን ገቨርንመንትም ታክስ በጣም እየጣለ ነው። ያላለቁ ቤቶች ላይም በጣም እንዲያልቁ ፑሽ እያደረገ ስለሆነ በተቻላችሁ አቅም መሬት ካላችሁ መሬታችሁን ስትገነቡ እያንዳንዷን ነገር ምን ማድረግ አለባችሁ፣ ጫና እንዳይበዛባችሁ እናንተም ደግሞ ከበጀታችሁ ውጪ እንዳትሆኑ ከስኬጁላችሁ ውጪ እንዳትሆኑ ካሁኑ በጀት አድርጋችሁ ያስጨርሰኛል አያስጨርሰኝም የሚለው ነገር በደንብ ቼክ አድርጋችሁ ነው ግንባታ መግባት ያለባችሁ። አምስተኛ ደግሞ ሳይቱን ሙሉ ለሙሉ ለኮንትራክተሩ ጥሎ መሄድ። ብዙ ጊዜ ግንባታ ስታሰሩ እንደ ላይክ ሞደርን የሆነ ሀገር አይደለንም የምንኖረው። ላይክ ገና በማደግ ላይ ያለ ሀገር እስከሆነ ድረስ በጣም በብዙ ችግር ውስጥ ሆነን ነው ገንዘባችሁን የምታገኙት። እናንተም ኮንትራክተሩን ደግሞ ሙሉ ለሙሉ ትረስት አድርጋችሁ ጥላችሁ መሄድ የለባችሁም። እያንዳንዷን ነገር ለኮንትራክተሩ ጥለን ሐሳባችሁን እሱ ላይ ጥላችሁ እናንተ ሌላ ቦታ ላይ ፎከስ ማድረግ የለባችሁ። ሳይቱን እየመጣችሁ ሱፐርቫይዝ ማድረግ አለባችሁ። ምክንያቱም በጀት እስካደረጋችሁ ድረስ ገንዘባችሁን እዛ ጋር እያፈሰሳችሁ እስከሆነ ድረስ እየተሰራ ያለው ነገር በዲዛይኑ መሰረት ነው ወይ የሚለው ነገር ወይ እናንተ መቆም አለባችሁ ወይም ደግሞ ሱፐርቫይዘር መቅጠር ይኖርባችኋል። ለኮንትራክተር ጥላችሁለት ሁሉንም ነገር የምትሄዱ ከሆነ ኮንትራክተር ሰው የለም አጠገቤ ወይ የሚከታተለኝ የለም በማለት በመዘናጋት ብዙ ስህተቶችና ኳሊቲውንም የወረዱን ስራዎች ሊሰሩ ስለሚችሉ በተቻላችሁ አቅም ስራውን በጣም መከታተል ይኖርባችኋል። ይሄ ብቻ አይደለም፣ የወተር ፕሩፊንጎች ችግሮችን ቼክ ማድረግ፣ በየጊዜው እየመጣችሁ ለማፍረስ ሐሳባችሁ መቀየር፣ እነዚህ ነገሮች ማስተካከል ይኖርባችኋል ማለት ነው። እንግዲህ ከዚህ በላይ በጣም ብዙ ይኖራሉ። ኮንትራክተሮች ወይም ደግሞ ኢንጂነሮች እዚህ ውስጥ ካላችሁ ኮሜንት ሴክሽን ላይ ያስቀምጡልን። እናንተ ሐሳብ አስተያየት ካላችሁ ጥያቄውን ካላችሁ ኮሜንት ላይ ያስቀምጡልኝ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንደተለመደው ያያ ኮንስትራክሽን ፎሎ ማድረጋችሁን አትርሱ። ከኛ ጋር አብራችሁ መስራት የምትፈልጉን ከሆነ ደውሉልን። መልካም ቀን።